ሃይ ዜንሽ ተናልሽ ሰላም እንዴት ናችሁ? ለመላው እናቶች ደግሞ እንኳን ለእናቶች ቀን በሰላም አደረሳችሁ። ዛሬ በልቡ የእናቶች ህፃናትና ውስጥ ደዌ ሕክምና ማዕከል እናት ለመሆን ለምታስቡ እናት ለሆናችሁ ለሁላችንም ጠቃሚ የሆነ ነገር ልናይ መተናል። አብራችሁ ቆዩ። ይግቡ። ሰላም ዶክተር። ጤና ይስጥልን። እንኳን ደህና መጣሽ ሳር። ሁሉ ሰላም? እግዚአብሔር ይመስገን። ተቀመጪ። ዛሬ እንግዲህ በእናንተ ተቋም የተገኘንበት የእናቶችን ቀን ምክንያት በማድረግ ስለ ወሊድ፣ ስለ ጡት ማጥባት፣ በአጠቃላይ ስለ እናትነት ለመነጋገር ወይም አንዳንድ ነገሮች ግንዛቤ ለመውሰድ ነው የመጣ ነው። አሁን ይህንን መረጃ ማን ነው የሚሰጠን ዶክተር? ይህ መረጃ እንግዲህ ሁለቱም የጠየቅሽኝ ቶፒክ ላይ የሚመለከታቸው የማህፀንና የፅንስ ስፔሻሊስት እና የህፃናት ስፔሻሊስት ሐኪሞቻችን ስላሉ ከህፃናት ሐኪሙ መጀመር እንችላለን። እሺ እንቀጥል። ሰላም ዶክተር። ጤና ይስጥልኝ። እንዴት ነሽ? ሰላም ደህና። ሳራ እባላለሁ። ዶክተር ጃለል ይባላለሁ። በልቡ የእናቶች ህፃናትና የውስጥ ደዌ ማዕከል የፅንስና የማህፀን ስፔሻሊስት ሐኪም ነኝ። ዶክተር ዛሬ ወደ እናንተ ጎራ ያልኩት የእናቶች ቀን በማስመልከት ለእናቶች ይጠቅማል የሚለውን ነገር እንድናወራበት ነው። መልካም። ስለዚህ አሁን ዶክተር እናትነት ከሀሳብ ነው የሚጀምረው አይደለ? ከሀሳብ ከዛ እርግዝና ከዛ ወሊድ አለና አንድ እናት ለመሆን ወይም አንድ ሴት እናት ለመሆን ስታስብ ምን አይነት ቅድመ ጥንቃቄ ወይም ምን አይነት ቅድመ ዝግጅት ነው ማድረግ ያለባት? በጣም ጥሩ ጥያቄ ነው የጠየቅሽው። አብዛኛውን ጊዜ ሐኪም ጋር በመሄድ የተለያዩ ምርመራዎችን በማድረግ የጤና ሁኔታቸው ምን ላይ እንዳለ ማወቅ በጣም ጠቃሚ ነው። የጤና ሁኔታን ቀድሞ ማወቅ፣ ለምሳሌ አንድ ሰው ወይ አንድ ሴት ከእርግዝና በፊት ስኳር፣ ግፊት፣ የኩላሊት ህመም፣ የልብ በሽታ እና ሌሎችም በሽታዎች ሊኖሯት ስለሚችሉ እነዚህን ቀድሞ አውቆ ታክሞ ሁኔታዎች ከፈቀዱ ከዛ በኋላ ወደ እርግዝና መሄድ እርግዝና ጊዜ ሊከሰቱ ከሚችሉ ብዙ ችግሮች ሊያድን ይችላል። በእርግዝና ጊዜ በተደጋጋሚ የሚከሰቱ ችግሮች ምንድን ናቸው? እንግዲህ እርግዝና የተፈጥሮ ነገር ስለሆነ በአብዛኛው ምንም ችግር ሳይደርስባቸው ይህ ነው የሚባል ችግር ሳይደርስባቸው አርግዞ መውለድ ምናምን አለ። የተወሰኑ ደግሞ እስከ 40% ምናምን የሚደርሱ ሰዎች ቀለል ያሉ ለምሳሌ እንደ ማቅለሽለሽ፣ ማስታወክ፣ የጀርባ ህመም፣ የተወሰኑ አለመመቸት ነገሮች ዲስኮምፎርቶች ነገሮች አሉ። እነሱ ቀለል ያሉና ብዙ ሕክምና የማይፈልጉ ነገሮች ሲሆኑ አልፎ አልፎ ግን አንዳንድ ሴቶች ላይ በጣም አደገኛ የሆኑ ችግሮች ሊመጡ ይችላሉ፣ መታከም የሚችሉ። የተወሰነው ደግሞ እስከ ህይወት ማጣት የሚያደርሱ ችግሮች ሊከሰቱ ይችላሉ። ስለዚህ እነዚህን አውቆ ክትትል ማድረግና በሐኪም እገዛ ክትትል ማድረግ ያስፈልጋል ማለት ነው። አሁን አንድ ሴት በእርግዝና ጊዜ ከህክምና ተቋም ከመምጣት ባሻገር በቤት ውስጥ ወይም በራሷ ምን አይነት ነገሮች ማድረግ አለባት ጤናማ እርግዝና እንዲኖራት? ሚነራል ሰፕሊሜንቶችን መውሰድ፣ ሌላው የአመጋገብ ሁኔታዎችን ማስተካከል፣ ሱስ ያለባቸው ሰዎች እንደዚህ ሱስ ነገሮችን ማስተካከል፣ እሱ ማቆም፣ ስለራሷ በደንብ አዌር መሆን። እንደዛ ስንል አንዳንድ ዙሪያ ያሉትን ስሜቶቿን የሚሰማትን ነገሮች በደንብ ማስተዋልና እሱ ነገር የምንድን ነው ብሎ መጠየቅ፣ ለማወቅ መሞከር ለሐኪምን ኮሚኒኬት ለማድረግ ጥሩ ስለሆነ እንደዛ ነገሮች ማወቅ ይገባል። ሌላው እንደውም ብዙ ጊዜ እኛ ሀገር አይወራበትም፣ እንደ ግዝፈቱ አይወራበትም ብዬ ከማስበው ነገር መካከል ፖስትፓርተም ዲፕሬሽን ወይም ከወሊድ በኋላ የሚመጣ ጭንቀት ውስጥ ብዙ ሴቶች ብዙ እናቶች ያልፋሉ። ብዙ ላይወራበት ይችላል እና ብቸኛ የሚሆን ስሜት የሚሰጥ ነገር ስላለው እሱ ውስጥ እያለፉ ያሉ እናቶች ያንን ጊዜ እንዴት ያሳልፉት? እውነትሽ ነው። ይህ ነገር በጣም በሰፊው በጤና ውስጥ ብዙ አቴንሽን ያላገኘ የአእምሮ ሕክምና የአእምሮ ጤና የሚገባውን ያክል ትኩረት አያገኝም። በጣም ብዙ ጊዜ እኛ ሀገር እንዳሁን ትኩረት የማንሰጠው ፖስትፓርተም ብሉስ እና ፖስትፓርተም ዲፕሬሽን ይባላሉ። ከወሊድ በኋላ የሚመጣ ጭንቀት ወይም የስሜት መረበሽ፣ የስሜት መዋዠቅ፣ ቀጥሎ ያለው ደግሞ ከፍ ያለው ድህረ ወሊድ ድበት ልንል እንችላለን። እሱ በጣም ከፍ ያለ ነው። አብዛኛው ሴት 70-80% ወላድ ያጋጥማል ተብሎ የተጻፈው የተወሰነ ስሜት መዋዠቆችን
ድንገት ማልቀስ፣ መነጫነጭ፣ እንቅልፍ ማጣት፣ እረፍት ማጣት ነገሮች ይኖራሉ። እሱ ብዙ ጊዜ ወልዶ 2-3 ቀን ውስጥ ሊጀምር ይችላል። እስከ 2 ሳምንት እስከ 3 ሳምንት ሊቆይ የሚችል ነገር ነው። ቀለል ያለ ነው። በቤተሰብ ድጋፍ፣ በባለሙያ ድጋፍ እና በቂ እንቅልፍና እረፍት በማድረግ እዛ በኋላ የሚተው ነገር ነው። ሌላው ከፍ ያለው የፖስትፓርተም ዲፕሬሽን ወይም ድህረ ወሊድ ድበት ልንል የምንችለው እስከ 3 ወር እስከ ዓመት ድረስ ሊቆይ የሚችል በጣም ከፍ ያለ የስሜት መጨነቅ፣ መረበሽ፣ ራስን እስከ ማጥፋት ሀሳብ ነገሮች እና እንደዛ ማሰብ፣ ልጁ ላይ ራሱ ማጥባት አለመፈለግ፣ ልጁን መግፋት ነገሮች ይኖራሉ። ስሜት ሲኖር በጣም እሱ ሲሪየስ ሆነ ሕክምና ይፈልጋል። እንደዛ ነገሮች አሉ። በአጠቃላይ እናቶች የአእምሮ ጤና ትኩረት ይፈልጋል። ሌላው ደግሞ ማንሳት የፈለግነው ሀሳብ ስለ ጡት ማጥባትና እናቶች ከልጆቻቸው ጋር ስላላቸው ግንኙነት ነው። ጡት ማጥባትና ከዛ በኋላ ያሉትን ነገሮች ከዶክተር ከበቡሽ የህፃናት ሐኪም ጋር ማውራት እንችላለን። እሺ ዶክተር በጣም አመሰግናለሁ። መልካም ጊዜ። ሰላም ዶክተር፣ መልካም የእናቶች ቀን። እሺ ሰላም፣ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እኔ ዶክተር ከበቡሽ እባላለሁ፣ የህፃናት ስፔሻሊስት ሐኪም ነኝ። ዛሬ እንግዲህ ወደ አንቺ የመጣሁት ለእናቶች ጠቃሚ ስለሚሆን ስለ ልጆችና እናቶች ስላላቸው አታችመንት እንዲሁም ስለ ጡት ማጥባት ትንሽ እንድናወራ ብዬ ነው። እና ጡት ማጥባት ለልጅ ብቻ ሳይሆን ለእናትም ትልቅ ጠቀሜታ አለው አይደለ? እና እስቲ ስለዛ አንቺ ደግሞ ንገሪ። የጡት ወተት በጣም አስፈላጊ ለህፃኑ ለአእምሯዊ እድገትና ለአካላዊ እድገት አስፈላጊ የሆነ ንጥረ ነገር ውስጥ የያዘ ነው። አንድ እናት እንደው ከቻለች እስከ ምን ያህል ጊዜ ነው ልጇን ማጥባት ያለባት? አንድ እናት ያለ ሌላ ነገር ጭማሪ እስከ 6 ወር ጡት ብቻ ማጥባት አለባት። ከ6 ወር በኋላ ደግሞ ተጨማሪ ምግቦችን በመጨመር እስከ 2 ዓመት ጡትና ተጨማሪ ምግቦችን ጨምራ አንድ ላይ እስከ 2 ዓመት ጡት ማጥባት አለባት አንድ እናት። ብዙ ጊዜ አሁን በተለይ በሲሴክሽን በኦፕሬሽን ከወለድን በኋላ የጡት ወተታችን ቶሎ ላይመጣ ይችላል አይደል? የመቆየት ነገር አለው እና ለምንድን ነው ያ የሚሆነው? ከዛ ያ ደግሞ ሲሆን ምንድን ነው ማድረግ ያለብን? ሲሴክሽን ሲሆን አስቸጋሪ ነው። እናቶቹ ከማደንዘዣ ያለመንቃት አለ፣ በቂ ወተት አይገኝም። በዛን ሰዓት መደረግ ያለበት ልጁ እንዳይጎዳ፣ የስኳር መጠኑ እንዳይቀንስ ምን ማድረግ አለብን? ትንሽዬ የፎርሙላ ወተት ሰተን ግን በክትትል በየ1 ሰዓቱ ወይ በየ2 ሰዓቱ እናትየውን ጡት አስይዘን ወዲያው ልጁ በሳበ ቁጥር የጡት ወተት እየመነጨና እየጨመረ ይሄዳል። ሌላው ደግሞ ቅድም አወራን ለልጅ ያለውን ጠቀሜታ አይደል? የእናት ጡት ወተት ለእናትስ ያለው ጠቀሜታ ምንድነው? ልጇን ማጥባቷ በጣም ጥሩ ጥያቄ ነው። ለእናት ያለው ጠቀሜታ የጡት ወተት ምንድነው? አንድ እናትየው እንደ ጣሳ ወተት ፕሪፓሬሽን ወይ ማዘጋጀት የሚጠበቅበት አይደለም እና አንድ እሱ ነው፣ ቀለል ያለ ነው፣ ሬዲሜድ ነው። 2 ደግሞ ለእናትየው ለጊዜያዊ እንደ የወሊድ መቆጣጠሪያ ይጠቅማታል። ለጊዜያዊ ብዙ አስተማማኝ አይደለም። እንደገና ደግሞ ለእናትየው እንደ አንዳንድ በሽታዎችን ለመከላከል ይጠቅማታል። ለምሳሌ እናትየው ወደፊት ግፊት እንዳይኖራት ወይም ደግሞ ሃይፐርቴንሽን፣ የስኳር ህመም ወይም ደግሞ የሴት መራቢያ አካል ካንሰር ኦቫሪያን ሲኤ ወይ ደግሞ ብረስት ሲኤ የጡት ካንሰርን ይከላከልላታል። ለእናትየው የጡት ወተት ብዙ ጥቅም አለው፣ ለልጇም ለእሷም። ብዙ ጊዜ እናት ስንሆን ወይም በጣም የሚያሳስበን ነገር የጡት ወተት ክምችታችን ሲቀንስ ልጃችንን ያው የሚጎዳ ስለሚመስለን እንጨነቃለን። እና ምንድነው ማድረግ ያለብን በበቂ ሁኔታ ክምችት እንዲኖረን? ማረጋገጥ ያለባት እናትየው ልጁ በደንብ ጡቱን በኃይል እየሳበ ሲውጥ፣ ያ ማለት የእናትየው ጡት እየመነጨ ነው ማለት ነው። በቂ ወተት አለው ማለት ነው። እና ልጁ ከጠባ በኋላ ደግሞ ሪላክስድ ይሆናል። ወይም ደግሞ እናትየው ልጁ ላይ የምታየው ነገር አለ። ከማጥባቷ በፊት ማልቀስ፣ ይሄ መነጫነጭ ይኖራል። ከጠባ በኋላ ደግሞ ሪላክስድ ይሆንና ይረካል። ረክቶ እረፍት ያገኛል ማለት ነው። በዛ ሰዓት በቂ ጡት አግኝቷል ማለት ነው። በተደጋጋሚ ቶሎ ጡት ማስያዝ ነው።
አያያዝ ማሳመር ነው። አታችመንት እና ፖዚሽን በዛው መጠን የእናት ጡት እየጨመረና ለልጁ በቂ የሆነ ይሄዳል። እንደገና የጡት ወተትም ኳሊቲው ጥሩ እንዲሆን ይሄንን ብሉ፣ ይሄንን አትብሉ፣ ይሄንን ጠጡ የሚባል ነገር አለና ምንድነው ማድረግ ያለብን? ምንድነው መብላት ያለብን ወይ መጠጣት ያለብን? አሁን ምግብ ላይ በማህፀን ሐኪሞችም ይመከራል። ምንድነው አንድ እናት ከወለደች በኋላ ማንኛውንም ምግብ መብላት ትችላለች። ስፔሻሊ እንደዚህ የጡት ወተት እንዲመነጭ የሚያደርጉ ምግቦች አሉ። ወተት፣ እንቁላል፣ ስጋ፣ እነዚህ ፕሮቲኖች የበለጠ የጡት ወተት እንዲጨምር ያደርጋሉ። ከዛ ውጪም ደግሞ አትክልት፣ ፍራፍሬ መብላት አለባት እና የሚከለከል ለእናትየው የሚከለከል ምንም ምግብ የለም። ለእናትየው ያለው ጥቅም የጡት ወተት ደግሞ ሌላው እናትየው ካሎሪ ይሄ ከእርግዝና በኋላ የሚመጡ የክብደት መጨመርን ይቀንስላታል። ምክንያቱም ብዙ ቁጭ ብላ እየበላች ምናምን ሲሆን ዌይት ጌን ታደርጋለች፣ ክብደት ትጨምራለች። በዛ ሰዓት ሰውነቷ ይጨምራል። ግን እየበላች እየጠጣች ጡቷን የምታጠባ ከሆነ አፕሮፕሪየት ወይም ደግሞ በቂ የሆነ ጥሩ የሆነ የአካል ሰውነት ይኖራታል። ስለዚህ ጥቅም አለው ማጥባቱ። እናቶችዬ ለእኛም ለልጆቻችንም ነው የሚጠቅመው አይደለ ዶክተር? ጡት ወተት ጥቅም ነው ለልጁ። ለወደፊት ኦቤስ እንዳይሆን ይጠቅመዋል። ዲያቤትስ እንዳይኖረው ይጠቅመዋል። አዝማ፣ አለርጂን ራሱ ይከላከልለታል የጡት ወተት ማለት ነው። አይገርምም? አሁን ይሄንን ሁሉ ነገር እኔ ጭራሽ አላውቅም ነበር ዶክተር። ስለዚህ በጣም ጠቃሚ ነገር ነው የነገርሽን፣ ለሁላችንም የሚጠቅም ነገር ነው። በተለይ ደግሞ መጀመሪያ የሚወልዱ እናቶች የጡት ወተት ብዙ የሚጠቅም አይመስላቸውም። ገና ልጅነት ወደ እናትነት የመጡ ስለሆነ ጡት ወተት ብዙ የሚጠቅም አይመስላቸውም። ለልጃቸው በቂ የሆነ አይመስላቸውም፣ ግን በጣም በቂ ነው። ይሄን ሁሉ አድቫንቴጅ አለው የጡት ወተት። በጣም ጠቃሚ ነገር ለሁሉም እናት ለመሆን ለሚያስቡ እናት ለሆኑ ጠቃሚ መረጃ ነው ያካፈልሽን ዶክተር። በጣም አድርጌ ነው የማመሰግነው። እሺ፣ እኔም በጣም አመሰግናለሁ። ስለ ጤናው ፕሮግራማችን ይህን ይመስል ነበረ። በድጋሚ አሁንም ለመላው እናቶች መልካም የእናቶች ቀን እየተመኘን ቀሪ የእሁድን በኢቢኤስ ፕሮግራሞች ይቀጥላሉ። ቻው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።